ዛሬ ታሪክ በአስደናቂ ምዕራፍ ላይ አገናኝቶናል። በትናንትና በነገ መካከል በሚገኘው ምዕራፍ ላይ እንገኛለን። የኢትዮጵያ የከረሙ ዕዳዎችና ነባር ስብራቶች ወደ ኋላ ሊጎትቱን ይታገላሉ። የኢትዮጵያ እድሎችና ተስፋዎች ደግሞ ወደፊት ሊያስፈነጥሩን ይፈጥናሉ። እኛ ደግሞ በታሪክ አጋጣሚ በእነዚህ በሁለቱ መካከል ተገኝተናል። ሰባተኛው ሀገራዊ ምርጫ ማን ኢትዮጵያን ይምራ ከሚለውም በላይ ኢትዮጵያን ወዴት እንውሰዳት የሚለው የሚወሰንበት ምርጫ ነው ብንል ማጋነን አይሆንም። ለነባሮቹ ስብራቶችና ለከረሙ ዕዳዎች እድል እንስጣቸው ወይስ ላልተነኩ እድሎችና ለሚጠብቁን ተስፋዎች እድል እንስጥ የሚል ይሆናል። ብልጽግናን መምረጥ ማለት ነገን መምረጥ ማለት ነው። ለብልጽግና ድምፅ መስጠት ማለት ለእድልና ለተስፋ ድምፅ መስጠት ማለት ነው። ብልጽግና የኢትዮጵያ ሀገረ መንግስትና ብሔረ መንግስት ግንባታን ገምግሟል። የፖለቲካ ኢኮኖሚ ስብራቶቿን ምክንያቶቹ መርምሯል። ከትናንት ልንወስዳቸው የምንችላቸውን እሴቶች ተገንዝቧል። የወረስናቸውንና ልንወርሳቸው የሚገቡንን ልናስወግዳቸው የሚገቡንን አረሞችም አውቋል። ከነዚህ በመነሳትም አዋጭ የሆነውን የኢትዮጵያ ብልጽግና ጉዞ ተልሟል። ይሄ የምርጫ ማኒፌስቶ የያዘውም ይህንኑ ነው። ጎንበስ ብሎም ሆነ ቀና ብሎ ማየት ወይም መቆየት አንገት ያማል። ልዩነቱ ወደ ታች ስናቀረቅር ሐዘን፣ ትካዜ፣ የበታችነት፣ ተዋርዶ፣ ሽንፈት አለበት። ወደ ላይ ቀና ስንል ግን ተስፋ፣ መነሳሳት፣ ከፍታ፣ እድል፣ ድል አድራጊነት፣ ክብርና መነቃቃት አለበት። ሁለቱም ያደክማሉ። ጥያቄው ግን ለየትኛው ስንል እንድከም የሚለው ነው። ብልጽግና ይህንን ጥያቄ ነው የሚመልሰው። የሚያደክምም ቢሆን ቀና እያል እንድከም፣ በምንም መልኩ ኢትዮጵያ ቀርቅራ አትደክምም በሚል የህዳሴ ግድብን እኮ በድካም ቀና ብለን የጨረስነው የትውልድ ፕሮጀክት ነው። እንኳን ደስ አላችሁ፣ ደስ አለን። በፓርቲያችን ብልጽግና የምርጫ ማኒፌስቶ እንደተገለጸው እነሆ ከስድስተኛው ምርጫ ወዲህ ኢትዮጵያ እጅግ ዲጂታል ሆናለች። እኔም ያው የምናገረው እያያችሁት ነው። ዛሬም ራሱ ምርጫውም ዲጂታል እየሆነ ነው። በሁለቱ ምርጫዎች መካከል በተፈጠረው አንዱ እመርታ ይሄው ነው። 93.1 ሚሊዮን ኢትዮጵያውያን ስልክ በእጄ ሲሉ 58.1 ሚሊዮን ኢትዮጵያውያን ደግሞ ኢንተርኔት በደጄ ብለዋል። ከተደራሽነት ባለፈ ዓለም ከደረሰበት የቴክኖሎጂ ደረጃ ጋር የሚስተካከል የአምስተኛው ትውልድ ወይም 5G ኔትወርክ እንዲስፋፋ ለማድረግ ችለናል። በስድስተኛው ሀገራዊ ምርጫ ሰሞን 52.1 ሚሊዮን ዲጂታል አካውንቶች ነበሩን። ዛሬ ሰባተኛውን ምርጫ ስናደርግ ከ222.6 ሚሊዮን አካውንቶች በልጧል። በዲጂታል የተላለፈ ክፍያ በተጀመረበት በ2014 በጀት ዓመት የተከናወነ ግብይት በግብይት ቁጥር 345.4 ሚሊዮን ነበር። የተላለፈው ገንዘብ መጠን ደግሞ 1.6 ትሪሊዮን ብር ነው። በ2017 በጀት ዓመት በዲጂታል የተላለፈ ክፍያ በግብይት ቁጥር 4 ቢሊዮን ሲሆን የተላለፈው የገንዘብ መጠን ደግሞ 16.6 ትሪሊዮን ብር ደርሷል። ዲጂታል ፋይናንስ አካታችነትን ከማረጋጋት አንጻር ከፍተኛ ፋይዳ አለው። በቅርቡ የተጀመረው ቢሆንም ፓርቲያችን ዲጂታል ፋይናንስን በተጨባጭ ለማስፋፋት ሰፊ ርብርብ አድርጓል። በዚህም በ2017 በዲጂታል የተቆጠበ ገንዘብ 9.2 ቢሊዮን ብር ሲሆን የተሰጠ ብድር ደግሞ 49.3 ቢሊዮን ብር ደርሷል። ይሄ በባንክ ሳይሆን ዲጂታል መታወቂያ በየቤቱ በከፍተኛ ፍጥነት እየገባና ጥቅም ላይ እየዋለ ነው። ፓርቲያችን ቀጣይነት ያለው በዲጂታል የታገዘ አገልግሎት ማስፋፋት ዋነኛ የትኩረት አቅጣጫው ነው። አገልግሎቶችን ዲጂታል ከማድረግ ባለፈ እርስ በርሳቸው እንዲተሳሰሩ እና እንዲናበቡ ማድረግ ተገቢ ነው። በዚህ ረገድ አገልግሎቶች በአንድ ማዕከል የሚሰጡበት ደረጃውን የጠበቀ የአንድ ማዕከል አገልግሎት እንዲጀመር አድርገናል። በመሆኑም መሶብ የአንድ ማዕከል አገልግሎት በፌዴራል ደረጃ ተግባራዊ ተደርጓል። የአንድ ማዕከል አገልግሎቱ ወደ ክልሎችና ከተማ አስተዳደሮች እየተስፋፋ ይገኛል።
መሶብ የአንድ ማዕከል አገልግሎት በጀመርንባቸው የዜጎች እርካታ 95.6 በመቶ መድረሱን ማረጋገጥ ተችሏል። ለዲጂታል ኢኮኖሚ ግንባታ ዋነኛው ምሰሶ የሰው ሀብት ልማትና ቀጣይነት ያለው የአቅም ግንባታ መሆኑን ፓርቲያችን ያምናል። በዚህም ደረጃውን የጠበቀ የዲጂታል እውቀት እንዲስፋፋ የ5 ሚሊዮን ኮደርስ ፕሮግራምን በመቅረጽ ተግባራዊ አድርጓል። እናም ብልጽግናን መምረጥ ዲጂታል ኢትዮጵያ ነጋችንን ብሩህ ማድረግ ነው። በሀገር በቀል ሪፎርም የተገኙ ስኬቶች፣ በምግብ ሉዓላዊነት የተገኘው ውጤት፣ ኢትዮጵያ ጸጋን ወደ ሀብት የቀየረችበት ስልት፣ ኢንዱስትሪያዊት ኢትዮጵያ ለመፍጠር የተጀመረው ጉዞ፣ ኢትዮጵያን ለማስተሳሰር እየተሰሩ ያሉ ስራዎች፣ ጤናማና የተማረች ኢትዮጵያን ለመፍጠር የተጀመሩ ውጥኖች፣ ከተሜ ኢትዮጵያን ለመገንባት የሄድንበት አዲስ መንገድ፣ በዲጂታል ኢትዮጵያ ያመጣነው ለውጥ ኢትዮጵያውያን ቀና ማለት እንደሚችሉ የሚያሳዩ ናቸው። የኢትዮጵያ ኢኮኖሚ ለዘመናት መዋቅራዊ ማሻሻያ ስላልተደረገበት እጅ ተወርች ተቀፍድዶ ተይዞ ነበር። ዕዳ፣ የውጭ ምንዛሬ እጥረት፣ ምርታማነት ማነስ፣ የቴክኖሎጂ ችግር፣ የፋይናንስ ተቋማት መታሰር እና ሌሎች ችግሮች ኢኮኖሚውን አግውጠውት ቆይተዋል። ከጠቅላላ ሀገራዊ ምርት 60% ዕዳ የሆነበት ኢኮኖሚ ነው የብልጽግና መንግስት የወረሰው። ይህንን ከመሰረቱ ለመፍታት ሀገር በቀል የኢኮኖሚ ሪፎርምን አከናውነናል። ከዚህም ዕዳ ወደ ምንዳ የተሻገረ ኢኮኖሚ እየገነባን እንገኛለን። ሪፎርማችን በመንግስት ቁርጠኝነትና በትክክለኛው ሳይንሳዊ መንገድ እየተመራ በመሆኑ ዓለም አቀፍ አድናቆትን፣ ሀገራዊ ውጤትን አስገኝቷል። በብልጽግና ዘመን የኢትዮጵያ ኢኮኖሚ ከአግላይ ከልካይ ወደ አስቻይ ምህዳር ተሸጋግሯል። ኢትዮጵያውያን አንገታችንን ደፍተን እንድናቀረቅር ካደረጉን ስብራቶች አንዱ በረሃብ በተደጋጋሚ ስማችን መነሳቱ ነው። በተመዘገበው ታሪካችን እንደሚታየው የረሃብ ታሪካችን ከሺህ ዓመታት የዘለቀ ነው። ችግሩ እሱ አይደለም፣ ለምን ለሺህ ዘመናት ሳንቀርፈው ቆየን የሚለው ነው። በዋሻዎቻችን ውስጥ በአንዳንድ ቅርሶቻችን ላይ የሚገኙት የሺህ ዓመታት ስዕሎች ሰዎች በሬዎችን ጠምደው ሲያርሱ ያሳያሉ። ያ የሺህ ዘመን ስዕል ዛሬም በተግባር በገጠሮቻችን የሚታይ እውነታ ነው። ብልጽግና ይህንን አንገት አስደፊ ስብራት እየቀየረ ነው። ዛሬ በስንዴ ምርት ራሳችንን ችለናል። ሩዝን በበቂ ሁኔታ እያመረትን ነው። በዓመት ከአንድ ጊዜ በላይ ማረስ ፋሽን መሆኑ ቀርቷል። ትራክተሮችና ውሃ ፓምፖች ገጠሩን እያጥለቀለቁት ናቸው። በዚሁ ከቀጠል የነገዋን ኢትዮጵያ ለማየት ያጓጓል። ስለሆነም የነገዋን ኢትዮጵያ ለማየት ብልጽግናን ይምረጡ። በእነዚህ ጥረቶች አጠቃላይ የሰብል ምርት በ2012 በጀት ዓመት ከነበረበት 396.7 ሚሊዮን ኩንታል በ2016 በጀት ዓመት 691.86 ሚሊዮን ኩንታል ለማድረስ ተችሏል። ይህም በ4 ዓመት ውስጥ አጠቃላይ የሰብል ምርት 74 በመቶ እንዲያድግ አድርጓል። የ2017 በጀት ዓመት የሰብል ምርት 836.4 ሚሊዮን ኩንታል ደርሷል። አጠቃላይ የግብርና ምርት ደግሞ 1.57 ቢሊዮን ኩንታል ሆኗል። በአጠቃላይ የስንዴ ምርት ቅድም በዶክሜንተሪው እንደተገለጸው በ2012 ከነበረበት 53.9 ሚሊዮን ኩንታል በ2017 የምርት ዘመን 280 ሚሊዮን ኩንታል ለማድረስ ተችሏል። ለዚህ ስኬታችንም የሀሳቡ አመንጭ የሆኑት የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ ከዓለም የምግብና የግብርና ድርጅት ዓለም አቀፍ እውቅና አግኝተዋል። ይህ ስኬት ሀገራችንን የአፍሪካ ትልቋ የስንዴ አምራች እንድትሆን አስችሏታል። የኢትዮጵያ የምግብ ችግር ለመፍታት ከዘረጋናቸው ኢኒሼቲቮች መካከል የሌማት ትሩፋት አንዱና ተጠቃሽ ነው። የሌማት ትሩፋት የኢትዮጵያውያንን ሌማት በተመጣጣኝ ምግብ የመሙላት እቅድ ነው። መቀንጨርን እና የተመጣጠነ ምግብ እጥረትን ለመቅረፍ የሚያስችል ቤተሰብ ተኮር ፕሮግራም ነው። በአካባቢያችን በሚኖረን ቦታና ቁሳቁስ ለምግብ የሚሆኑ ግብዓቶችን ለማምረት የሚያስችል ተነሳሽነት ነው። የሌማት ትሩፋት የኢትዮጵያውያንን አኗኗር እየቀየረው ነው። እንቁላል፣ የዶሮ ስጋ፣ ወተት፣ የጓሮ አትክልትና አሳ ማርባት የተለመደ ሆኗል። በዚህ የተነሳ የእንቁላል ምርት ከ2012 አንጻር በ2017 የ223 በመቶ እድገት አሳይቷል። ከ2.9 ቢሊዮን
ወደ 9.37 ቢሊዮን እንቁላል አድጓል። የወተት ምርት የ198 በመቶ ጭማሪ አሳይቷል። ከ4.4 ቢሊዮን ሊትር ወተት ወደ 13.1 ቢሊዮን ሊትር አድጓል። እንዲሁም የዶሮ ስጋ ምርት የ295 በመቶ ተመንድጓል። ከ48 ሺህ ወደ 190 ሺህ ቶን እድገት አሳይቷል። ፓርቲያችን ብልጽግና የመሰረተው መንግስት ባለፉት 5 ዓመታት ዘርፉን ለመቀየር ቆርጦ ተነስቷል። በግብርና ዘርፉ ያልተነኩ ሀገራዊ አቅሞች ወደ ልማት ገብተዋል። እንዲሁም የአመራረት ስርዓቱ እየዘመነ ነው። በእነዚህ አማካኝነት በሰብል እህልና በእንስሳት ምርትና ምርታማነት በሀገራችን ታሪክ ብቻ ሳይሆን ከአፍሪካ ቀዳሚ ሀገራት ተርታ የሚያሰልፍ እድገት አስመዝግበናል። ኢትዮጵያውያን አንገት ካስደፉ ጠባሳዎች አንዱ ጸጋችንን እየቀበርን ድህነታችንን እያከበርን መቆየታችን ነው። ስንት ታሪካዊ፣ ተፈጥሯዊ፣ ሃይማኖታዊና ባህላዊ ሀብቶች ያሏት ሀገር ስሟ ከድህነት ጋር መነሳቱ ያስቆጫል። ይሄ ቆጭቷቸው የዘፈኑ አሉ። ይሄ ቆጭቷቸው የፎከሩም አሉ። ይሄ ቆጭቷቸው ለመቀየር የሞከሩም አሉ። ብልጽግና ግን ቁጭቱን በፈጠራና በፍጥነት ወደ ተአምር ቀይሮታል። አክሱምንና ላሊበላን እያደሰ ነው። ፋሲልንና ጀጎልን እንደገና ፈጠራቸው እስኪባል ድረስ አስውቧቸዋል። አባጅፋርን፣ የአንድነት ፓርክንና ብሔራዊ ቤተ መንግስትን እሴት ጨምሮባቸዋል። የአድዋ መታሰቢያ ፓርክን በድሉ ልክ ገንብቶታል። የሶፍ ዑመር ዋሻን በዘመናዊ መንገድ አልምቷል። ከዚህም ተሻግሮ ወንጭን፣ ጎርጎራና ሀላላ ኬላን በአዲስ እይታ ገነባቸው። ሎጎ ሐይቅን፣ ደንቢ ኢኮሎጂን፣ ሸበሌ ሪዞርትን የሀብት መፍሰሻ፣ የቱሪስት መመላለሻ፣ የትውልድ መተሳሰሪያ፣ የወል ትርክት መገንቢያ አደረጋቸው። ገና ከፊታችን አርባ ምንጭና ገራልታ ይጠብቁናል። ብልጽግና ታሪክን ወደ ሀብት፣ ቅርስን ወደ እሴት ቀየረ። ብልጽግናን ይምረጡ። አመሰግናለሁ። ብልጽግና የተረከባት ኢትዮጵያ በአንድ በኩል ኢንዱስትሪዎቿ በፋይናንስና በፖሊሲ ችግር ተዳክመው ነበር። በሌላ በኩል ደግሞ ግስጋሴያቸው አዝጋሚ ነበር። ለውጡ ይህንን መዋቅራዊ በሆነ መልኩ እየፈታው ነው። የግሉ ዘርፍ ተሳትፎ የበለጠ በማበረታታት የፋይናንስ አቅርቦትን በማመቻቸት የፖሊሲ ማሻሻያዎችን በማከናወን የመንግስትን ድጋፍ የቅርብ በማድረግ ኢንዱስትሪያዊ ግስጋሴያችን ከኤሊ ወደ ፈረስ ፍጥነት ተሸጋግሯል። በሂደትም ብልጽግና ወደ ጀት ፍጥነት ያመራዋል። ለዚህ ትልቁን አስተዋጽኦ ያደረገው የኢትዮጵያ ታምርት ንቅናቄ ነው። ንቅናቄው ከተጀመረ ወዲህ በተደረጉ ድጋፎች በተለያዩ ችግሮች ከማምረት ውጭ የነበሩ 837 ኢንዱስትሪዎች ወደ ስራ ተመልሰዋል። በጸጥታ ምክንያት ተዘግተው ማምረት አቁመው ከነበሩት አምራች ኢንዱስትሪዎች መካከለኛ፣ አነስተኛና ከፍተኛ ኢንዱስትሪዎች ናቸው። 227 ኢንዱስትሪዎች በድምሩ ወደ ማምረት ገብተዋል። ኢትዮጵያ ውስጥ ኢንዱስትሪዎች የማምረት አቅም ብቻ አይደለም የተሻሻለው፣ ኢንተርፕረነር መንግስትም ተፈጥሯል። በዚህ የተነሳ የኢትዮጵያ ኢንቨስትመንት ሆልዲንግ ተቋቁሟል። በዕዳና በደካማ አመራር ይታወቁ የነበሩት የመንግስት የልማት ድርጅቶችን ወስዶ በቢዝነስ መርህ በመምራት እያተረፈባቸው ይገኛል። የመንግስት የልማት ድርጅቶች ከግል ባለሀብቱ ጋር እኩል ተወዳድረው በገበያ የሚያሸንፉ እንጂ በመንግስት የድጋፍ አንቀልባ የሚታዘሉ መሆናቸው ታሪክ ሆኗል። ከኢትዮጵያ ስብራቶች አንዱ ለህዝቦች ትስስር ተገቢ ቦታ አለመሰጠቱ ነው። ህዝቦችን የሚያስተሳስሯቸው ረቂቅና ቁሳዊ መተሳሰሪያዎች ናቸው። ረቂቅ መተሳሰሪያዎች የምንላቸው ባህል፣ ሃይማኖት፣ ቅርስ፣ ኪነ ጥበብ፣ የወል ትርክት፣ የንግድ እንቅስቃሴ ወዘተ ናቸው። ብልጽግና ለእነዚህ ረቂቅ መተሳሰሪያዎች ተገቢውን ቦታ ሰጥቶ እየሰራባቸው ይገኛል። በየቦታው የተገነቡ አምፊቲያትሮች፣ ሙዚየሞች፣ የህዝብ መናፈሻዎች፣ አብያተ መጻሕፍት የዚህ መሳለጫዎች ናቸው። ህዝባዊና ሃይማኖታዊ በዓላት በተገቢው ክብር እንዲያገኙ የሚደረገው ጥረት አንዱ ዓላማ ትስስር ነው። ቁሳዊ መተሳሰሪያዎች በዋናነት የትራንስፖርትና መገናኛዎችን የሚመለከቱ ናቸው። በዚህ የተነሳ አጠቃላይ የመንገድ ሽፋን በ2012 ዓ.ም ከነበረበት 144,000 ኪሎ ሜትር በ2017 ወደ 176,000 ኪሎ ሜትር አድጓል። በ5 ዓመት ብቻ 32,000 ኪሎ ሜትር የሚጠጋ ዋና ዋና የፌዴራል መንገዶች ተገንብተው ኢትዮጵያውያንን እያስተሳሰሩ ናቸው።
ፈጣን መንገዶች ካላቸው ሰፊ ኢኮኖሚያዊ ጠቀሜታ አንጻር ፓርቲያችን ትኩረት ሰጥቶባቸዋል። ከሞጆ እስከ ሐዋሳ የፈጣን መንገድ ግንባታ ለአገልግሎት በቅቷል። ቀሪው 150 ኪሎ ሜትር ደግሞ በመገባደድ ላይ ይገኛል። በተጨማሪ ከአዳማ እስከ አዋሽ ያለው ፈጣን መንገድ ግንባታ እየተከናወነ ይገኛል። ብልጽግና ተጨማሪ 1349 ኪሎ ሜትር ፈጣን መንገዶችን ለመገንባት የፕሮጀክት ጥናቶችን አጠናቋል። ከዚህ ውስጥ ለ686 ኪሎ ሜትር ከልማት አጋሮች የፋይናንስ ምንጭ ተመቻችቶላቸዋል። ቀሪውን በመንግስትና በግል አጋርነት ማዕቀፍ ለመገንባት ሂደቶች በመመቻቸት ላይ ይገኛሉ። በአየር ትራንስፖርት ዘርፍ አየር መንገዳችን እድገቱን ከመቼውም ጊዜ በላይ አስቀጥሏል። በዓለም አቀፍና በሀገር ውስጥ ለመንገደኞች የሚሰጠውን አገልግሎት አስፋፍቷል። የሀገር ውስጥ አየር ማረፊያዎችን ከማስፋፋት ባለፈ ወደ ኢንተርናሽናል አየር ማረፊያ ደረጃ ለማሳደግ ተችሏል። በዚህ ዓለም አቀፍ ተጓዦች ቁጥር በ2012 በጀት ዓመት ከነበረበት 7.9 ሚሊዮን መንገደኛ በ2017 ወደ 15.16 ሚሊዮን መንገደኛ አድጓል። በተመሳሳይ የሀገር ውስጥ መንገደኛ ከ1.7 ሚሊዮን ወደ 3.9 ሚሊዮን ደርሷል። የዓለም አቀፍ መዳረሻ በተመሳሳይ ወቅት ከነበረበት 121 ወደ 143 ለማድረስ ተችሏል። አውሮፕላን ብዛት 183 ደርሷል። 200 ተጨማሪ አውሮፕላኖች ከቦይንግ በትዕዛዝ በመግዛት ላይ ይገኛል። ከዚህ ባለፈ አየር መንገዳችን የመጪው ጊዜ የአፍሪካ ቀዳሚነቱን ማስቀጠል ብቻ ሳይሆን ከዓለምም ተወዳዳሪ አየር መንገድ እንዲሆን በቢሾፍቱ የሚገነባው አዲስ የአውሮፕላን ማረፊያ በብልጽግና ማኒፌስቶችን እንዲገነባ ዝግጅት እየተደረገ ነው ይላል። ግን ብልጽግና ፈጣን ስለሆነ ተጀምሯል። ከቁሳዊ የህዝብ መተሳሰሪያዎች አንዱ የኃይል አቅርቦት ነው። ባለፉት ዓመታት የተጀመሩ የኤሌክትሪክ ኃይል ማመንጫ ግንባታዎችን ለማጠናቀቅ ቃል ገብተን ነበር። ከዚህ ውስጥ ከለውጡ በፊት በፕሮጀክት አመራርና በሌሎች ተያያዥ ችግሮች ምክንያት ከፍተኛ እክል ገጥሞት ቆሞ የነበረው የህዳሴ ግድባችን በውጤታማነት አጠናቀን አስመርቀናል። በግቤ 3 እና ኮይሻ የተጀመሩ ፕሮጀክቶች ፈተና ነበረባቸው። ችግሮቻቸውን ፈተን ግቤ 3 ተጠናቆ ወደ ሙሉ ስራ ገብቷል። የኮይሻ ፕሮጀክት በ2018 በጀት ዓመት የመጀመሪያው ሩብ ዓመት 72.5 በመቶ ደርሷል። በተጨማሪም ከነፋስ ኃይል የሚያመነጩት የአይሻና አሰላ ፕሮጀክቶች በጥሩ አፈጻጸም ደረጃ ላይ ይገኛሉ። በ2018 በጀት ዓመት የመጀመሪያው ሩብ ዓመት አይሻ 85.9 በመቶ፣ አሰላ ደግሞ 93.4 በመቶ አፈጻጸም አላቸው። በአጠቃላይ ከታዳሽ ኃይል ኤሌክትሪክ የማመንጨት አቅማችን በ2012 ከነበረበት 4478 ሜጋዋት በ2018 በጀት ዓመት የመጀመሪያው ሩብ ዓመት 9704.1 ሜጋዋት ደርሷል። ይሄ በጥፍ አድጓል እንደማለት ነው። 21.1 ሺህ ኪሎ ሜትር የኤሌክትሪክ ማስተላለፊያ መስመሮችን ዘርግተናል። በ2014 በጀት ዓመት 4.3 ሚሊዮን ተጠቃሚዎች ከብሔራዊ ግሪድ ይጠቀሙ ነበር። በ2017 በጀት ዓመት ይሄ ቁጥር ወደ 5.2 ሚሊዮን ለማሳደግ ተችሏል። ፓርቲያችን ኢትዮጵያ ያላትን የታዳሽ ኃይል እምቅ አቅም ጥቅም ላይ በመዋል በአፍሪካ ደረጃ አረንጓዴ ልማትን ለማረጋገጥ እየሰራ ነው። በተለይም በታላቁ የህዳሴ ግድብ ላይ ባደረግነው ርብርብ ተጨማሪ ኃይል አግኝተናል። እነዚህ ሁሉ እንቅስቃሴዎች ሲከናወኑ ከተሜነትን እያስፋፉና እያዘመኑት በመሄድ ላይ ናቸው። ከተሜነትን ከሁሉ ቀድመን ጀምረን ነበር። ነገር ግን ከሁሉ ወደ ኋላ የቀረንበት ዘርፍ አንዱ ነው። ዘመናዊ ለኑሮና ለስራ ምቹ አገልግሎትን የሚያሳልጡ ብዙ ከተሞች የሉንም። የከተሞችን የኮሪደር ልማትና የገጠር ኮሪደርን የጀመርናቸው ይህንን ለማቀላጠፍ በማሰብ ነው። በአንድ በኩል የከተሞችን ደረጃ እያሻሻልን ነው። በሌላ በኩል ደግሞ ለከተሜነት መኖሪያ ለመገንባት እየሞከርን ነው። ከ2013 እስከ 2017 በመንግስትና በግሉ ዘርፍ ከ1.1 ሚሊዮን በላይ ቤቶች ተገንብተዋል። በተጨማሪ ማህበረሰቡን በማስተባበር የአቅመ ደካማ የህብረተሰብ ክፍሎችን የመኖሪያ ቤቶች ለመገንባት ጥረት ተደርጓል። በዚህም ጥረት 166207 ደረጃቸውን የጠበቁ ቤቶች አስገንብተን አስተላልፈናል። ከግንባታ ጎን ለጎን በዝቅተኛ ደረጃ ላይ የሚገኙ ቤቶች ደረጃ በማሳደግና በከተሞች ከደረጃ በታች የሆኑ ቤቶችን ድርሻ የመቀነስ ስራ ተሰርቷል። በ2013 በጀት ዓመት በከተሞች ከደረጃ በታች የሆኑ ቤቶች ድርሻ ከ75 በመቶ በላይ ነበረ። ይህ ቁጥር በ2017 በጀት ዓመት የመጀመሪያው
የመጀመሪያ 9 ወራት ወደ 52 በመቶ ዝቅ ለማድረግ ችለናል። በዚህ ዓመትም በሚሊዮን የሚቆጠሩ ቤቶችን የማልማት ፕሮጀክቶች አስጀምረናል። ይህንን ሁሉ ለመስራት ከሁሉ በላይ ጤናማና የተማረ ኢትዮጵያዊ ያስፈልጋል። በዚህም የተነሳ ለትምህርትና ለጤና ፕሮግራሞች ተገቢውን ትኩረት እየሰጠን እንገኛለን። በተለይም ለእናቶችና ለሕፃናት ጤና፣ ለቤተሰብ እቅድ፣ ለወረርሽኞች እና ለድንገተኛ አደጋዎች ትኩረት ተሰጥቷል። የቤተሰብ እቅድ አገልግሎት ሽፋን በሀገር አቀፍ ደረጃ በ2014 በጀት ዓመት 68 በመቶ ደርሶ ነበር። በ2017 በጀት ዓመት 78.5 በመቶ ለማድረስ ተችሏል። በ2017 በጀት ዓመት በሰለጠነ ባለሙያ በጤና ተቋማት የወሊድ አገልግሎት የሚያገኙ እናቶች መጠን 79 በመቶ ደርሷል። የህፃናት የጤና አገልግሎት ከማሻሻል አንጻር የክትባት አገልግሎት በተቀናጀ መንገድ በጤና ተቋማት በመደበኛና በተንቀሳቃሽ መልኩ በመሰጠቱ ሁሉንም አይነት ክትባት ያገኙ ህፃናት ቁጥር በ2017 በጀት ዓመት 100% ደርሷል። በመድኃኒትና በሕክምና መሳሪያዎች ራሳችንን ለመቻል ባደረግነው ጥረት እስከ 40% በመቶ የሚሆነውን ፍላጎታችንን በሀገር ውስጥ ለማምረት ችለናል። ፓርቲያችን የላቀ ትምህርት ለላቁ ዜጎች ይገባል በሚል መርህ አለው። በመሆኑም የትምህርት ተደራሽነትንና የትምህርት ጥራትን ሳይነጣጠሉ በማከናወን ላይ ይገኛል። የትምህርት ፖሊሲ ማሻሻል፣ የስርዓተ ትምህርት ማሻሻያና ትግበራ፣ የመማሪያ መጽሐፍ ተደራሽነት፣ የመምህራንና የትምህርት አመራሮች የሙያ ማሻሻያ፣ የትምህርት ቤት ምገባ ባለፉት ዓመታት ዋነኛ የትኩረት አቅጣጫዎች ሆነው የሰራንባቸው ናቸው። በተለይም በትምህርት ለትውልድ መርሃ ግብር የተነሳ አያሌ የትምህርት ምርታዎች ታይተዋል። በመርሃ ግብሩ አማካኝነት እስከ 2017 በጀት ዓመት መጨረሻ 85.5 ቢሊዮን ብር የሚገመት ሀብት ተሰብስቧል። የመጀመሪያ ደረጃ ተማሪ መጽሐፍት ጥመርታ 1:3 ሆኗል። እንዲሁም የሁለተኛ ደረጃ የተማሪ መጽሐፍት ጥመርታ 1:1 ለማድረስ ተችሏል። በአጠቃላይ 7450 አዳዲስ ትምህርት ቤቶች ተገንብተዋል። 32057 ነባር ትምህርት ቤቶች ደረጃቸው ተሻሽሏል። ተጨማሪ 13594 የትምህርት ክፍሎች ተሰርተዋል። ከቅድመ አንደኛ እስከ 5ኛ ክፍል ከተመዘገቡ ተማሪዎች ውስጥ በ2017 በጀት ዓመት 7.1 ሚሊዮን ማለትም ከአጠቃላይ 75.4 በመቶ ተማሪዎች የምገባ ተጠቃሚ ሆነዋል። ክቡራትና ክቡራን ታዳሚዎች፣ መላው ኢትዮጵያውያን፣ በ6ኛውና በ7ኛው ሀገራዊ ምርጫ መካከል ያለው ርቀት ያለማጋነን በአክሱም ዘመንና በ2010 ዓመተ ምህረት መካከል ካለው ርቀት ይሰፋል። ታሪክ በተደጋጋሚ ተቀይሯል። ሪከርድ በየቀኑ ተሰብሯል። ለውጥ የኢትዮጵያውያን የመግባቢያ ቋንቋ ሆኗል። ልዩነትና ክፍፍል ተወግዘዋል። ህብረ ብሔራዊ አንድነትና የወል ትርክት የህዝባችን ሸማ ሆነዋል። ፕሮጀክት ጨርሶ መጀመር የኢትዮጵያ መታወቂያ ሆኗል። በትልቁ አስቦ በትልቁ ሰርቶ በትልቁ መፈጸም መለያችን ሆኗል። የጉባ ብስራቶች ይህን ያሳያሉ። እነዚህ ሁሉ ኢትዮጵያን ወደ ተምሳሌት ሀገር እየወሰዷት ነው። ለአፍሪካና ለዓለም በእድገቷና በብልጽግናዋ ምሳሌ የምትሆን ሀገር እየገነባን ነው። አሁን ዓለም ስለ ኢትዮጵያ የ10.2 ዓመታዊ እድገት እያወራ ነው። የኢትዮጵያ የዋጋ ንረት ከ2 ዲጂት በታች እየወረደ ይገኛል። አሁን ዓለም ስለ ኢትዮጵያ ፕሮጀክት አፈጻጸም እየተደነቀ ነው። የኢትዮጵያ ከተሞች የዓለም ዜናዎች ናቸው። የኢትዮጵያ የስንዴ አብዮት ከዓለም አስደናቂ ታሪኮች አንዱ ሆኗል። አሁን ፊታችንን በሙሉ ወደ ጉባ ብስራቶች አዙረናል። ፈተናዎቻችን እናውቃለን፣ ብዙ ናቸው። አቅማችን ግን ከፈተናዎቻችን በላይ መሆኑን እኛ ብልጽግናዎች እንገነዘባለን። ጠላቶቻችን ወጥመዶቻቸውን አጥምደዋል፣ ሁሌም ያጠምዳሉ። በቆራጥነታችንና በትጋታችን እንደ ሸረሪት ድር በጣጥሰናቸው እናልፋለን። ያልከፈልናቸው ዕዳዎችና ያልጠገንናቸው ስብራቶች አሉ። ነገር ግን በቅርብ ጊዜ እንደምናቃልላቸው ፈጠራችንና ፍጥነታችን አረጋግጧል። መላው ኢትዮጵያውያንም ይህንን ተገንዝበዋል። መከራ የሰለቸው፣ ጦርነት ያንገፈገፈው፣ ድህነት ቃርቃር ያለው፣ ኋላ ቀርነት የመረረው ታታሪ ህዝብ አለን። በትክክለኛ መንገድ ወደ ትክክለኛ ግብ የሚመራው ካገኘ ታምር መስራት የሚችል ህዝብ ነው። አሁን ያ ትክክለኛ መንገድ የብልጽግና መንገድ ነው። ያ ትክክለኛ ግብ
የኢትዮጵያ መበልጸግ ነው። ስለዚህ ብልጽግናን ምረጡ፣ የኢትዮጵያን ብልጽግና ምረጡ። አመሰግናለሁ።